ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ባዶ የሆነ ክርስትና ምን ይሰራላቸዋል? ማይተው ቢታሰር ነጠላው ቢለበስ መስቀልያ ቢታጠፍ ቢጣፋ ምንም ጥቅም የለውም። ያጡት ነገር ትልቅ ነው። እግዚአብሔርንም ያብራክፋያቸውንም እስከማጣት ደርሰዋልና ትዳሯን የሚገነባ ልጆቿን ለቁም ነገር የሚያበቃ ወልዳ ለመሬት አይደለም የተፈለገው ወልዳ ለገነት እንድታበቃ ነው። የቤተሰቦቻቸው ጭቅጭቅና ጸብ ጭንቀት ሆኖባቸው እስከ ሞት ድረስ ሊያደርሳቸው የሚችል ከሆነ ለልጆቻችን ምን አይነት ወላጆች መሆን አለብን? እሷ የተጠራችው በእግዚአብሔር ነው። ይሄንን ማመን ግድ ይላል። ሲቀጥል ግን በሷ ህልፈት ለመውደቋ ለመጨነቋ አስተዋጽኦ የነሷል። ከፍቅር ወደ ጭቅጭቅ የተቀየረው የቤቱ ሁኔታ ሰው የሚጎዳው ክርስትናን ሲረሳ ነው ማለት ትህትና የክርስትና ዋና መመሪያ ነው። ሰላም ተመልካቾቻችን እንደምን ዋላችሁ? የሰንበት ሙያ መርሃ ግብራችን የመጨረሻው ዝግጅታችን ላይ ደርሰናል። ጸበል ጸዲቅ የዛሬ የጸበል ጸዲቅ እንግዳችን መጋቢ አእላፍ ቀሲስ ገብረ ዮሐንስ ሹምዬ የእንጦጦ ሐመረ ኖህ ኪዳነ ምሕረት አንድነት ገዳም ስብከተ ወንጌል አገልጋይ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። ቆይታችሁን ከኛ ጋር አድርጉ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደተለመደው ወደ ጥያቄውና ወደ ውይይታችን ከማለፋችን በፊት ይባርኩልን። እሺ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ተመለስን። ተመልካቾቻችን እንዲመለሱላችሁ የምትፈልጓቸውን ጥያቄዎችና ሌሎችም ይማሩባቸዋል ብላችሁ የምታስቧቸውን ያሏችሁን ጥያቄዎች በ0962 16 ላይ ብትልኩልን ጥያቄዎቻችሁ እንዲሁ ቅደም ተከተላቸውን ጠብቀው ይስተናገዳሉ ማለት ነው። የዛሬ ዝግጅታችን ተጀምሯል። በድጋሚ አብራችሁን ቆዩ። መምህር ወደ ጥያቄው ልለፍ። ባለቤቴ አብዝቶ ለቤተሰቡ የሚጨነቅና የቻለውን ሁሉ የሚያደርግ ለልጆቹ ደግ አባት ለኔም ደግሞ በጣም ጥሩ ባል ነው ትላለች እህታችን። ሁለታችንም ስራ ስላለን ቤት ውስጥ የሚሰሩትን ስራዎች ልጆችን መንከባከብ ጭምር በሙግዚት ነው የምናሰራው። ባለቤቴ እኔ የሰራሁትን ምግብ መመገብ በጣም ያስደስተዋል። እኔ ግን ስራ ስለሚበዛብኝና ስለሚደክመኝ ያንን ማድረግ አልችልም። በዚህ ምክንያት ሴትነቱ ጠፍቶብሻል፣ ለምን አንቺ አትሰሪም፣ ቤቱን እኮ ረሳሹ እያለ ይወቅሰኛል። እኔም እንዴት አትረዳኝም ደክሞኛል ብለውም አይቀበለኝም። ይህ ጭቅጭቅ ቀስ በቀስ እያደገ ሄዶ ትዳራችን ውስጥ ክፍተት ፈጠረ። ከቢሮ ቤታችን ስንገባ ከመነፋፈቅ ይልቅ የሚቀድመው ጭቅጭቅ ነው። በዚህም የተነሳ የቤቱ ሰላም ከጊዜ ወደ ጊዜ እየደበዘዘና እየጠፋ መጣ። በዚህም የተነሳ ልጆቻችንም ሰላም እያጡ መታመም ጀመሩ። በተለይም ትልቋ ልጃችን ክፉኛ በእኛ ምክንያት እየታመመች መውደቅ ጀመረች። የሆነው ሆነና ባጭሩ በመጨረሻም ልጃችንን አጣናት ትላለች እህታችን። ከዚህ በኋላ ያለውን የህይወታችንን መልክ ማስረዳት አልችልም። አሁን ደግሞ አንተነህ አንቺነሽ በሚል ትዳራችን ሊፈርስ ጫፍ ደርሷል። ምናልባት በእግዚአብሔር ተስፋ አይቆረጥምና ትዳራችንን ላለማፍረስ እድል ይኖረው ይሆን? እባካችሁ አግዙኝ ትላለች። እንግዲህ ትንሿ ቤተክርስቲያን
ትዳር ነች። ትዳር ውስጥ ያለው ነገር መፋቀር አለ፣ መጨቃጨቅ አለ፣ አለፍ ሲልም እኮ ድብድብም ጭምር አለ። ግን ደግሞ ሐሳብን በሐሳብ እያሸነፍን ተቻችለን ተጋግዘን የምንጓዝበት እስከ መጨረሻው እንግዲህ አብረን የምንኖርበት ትልቅ ተቋም ነው ትዳርና ከድካም ጋር ተያይዞ በተለይም እናቶች እህቶች እንግዲህ በትዳር ውስጥ የውጭን ስራ ሰርተው ቤት ውስጥ ያለውን ነገር ለመስራት ትንሽ አድካሚ ይሆንና በተቃራኒው ደግሞ የቤቱ አባወራ ሚስት የሰራችውን ብቻ መመገብ እፈልጋለሁ። እንደውም አንዳንዶች እንግዲህ መምህር ለርሶ አዲስ አይሆንም የንሳ ልጆች ወትም ሊኖሩ ይችላሉ። እሷ ከሰራችው ምግብ ውጪ አልመገብም፣ ሰራተኛ ወይም የቤት አጋዥ የሰራችውን አልበላም፣ አንቺ ስሪልኝ የሚሉ አባወራዎች ይኖራሉ። በዚህ መሀል እህቶች ሲዝሉ እንግዲህ ግጭቱ ይፈጠራል። እህታችን የሚያጋጥማት ይሄ ነገር ነው። ከዛ በኋላ ግን ቤት ውስጥ ያለው ቀስ በቀስ እያደገ ከፍቅር ወደ ጭቅጭቅ የተቀየረው የቤቱ ሁኔታ ወደ ልጆች ሰላም ማጣት አለፍ ሲልም ደግሞ እንግዲህ እህታችን እንዳለችው ትንሽ ከበድ ይላል። ልጅቷን እስከ ማጣት ድረስ ሊያደርስ የቻለ ችግር እንደተፈጠረ ነውና እንግዲህ ከልጃቸው ውልፈት በኋላ ትዳሩ ሊፈርስ ነው። ግን ደግሞ በእግዚአብሔር ተስፋ አይቆረጥምና ትዳራችንን ታደጉልን የሚለው ጥያቄ ከእህታችን በኩል መጥቷል። እና እንግዲህ የብዙዎቻችንን ህይወት ይነካል። በጋብቻ ውስጥ ያለ ሰው ያውቀዋል። ጭቅጭቅ ሁልጊዜ ፍቅር አይደለም። ሶሻል ሚዲያ ላይ እንደምናየው እንግዲህ ማርዬ ብቻ አይደለም ትዳር ውስጥ ብዙ ነገር አለና ያንን ነገር እንግዲህ ወደ ልጆች ተላልፎ የተፈጠረ ከባድ ችግር ነውና በቤተ ክርስቲያናችን ይሄ ሁኔታ እንዴት ይታከማል? ጥያቄውን እንዴት አገኙት? እጅግ ከምን ብለናል? በእውነት እህታችን ጠያቂ ሆና ቀረበች እንጂ ሁለት የትዳር አጋሮች ሁለቱም የውጭ ሰራተኛ ሲሆኑ ቤት ውስጥ ያለው ነገር እንደነሱ እንደ ባለቤቶቹ የሚያሳምር ሰው ማግኘት በጣም ይከብዳል። እውነቱን ለመናገር ብታሳምረው እንኳ ባለቤት ሲሰራው የሚያምረውን ያህል ላያምር ይችላል እና ከዚህ አንፃር ቤት ውስጥ ያለው ነገር ሙሉ በሙሉ ለሞግዚት ብቻ መጣሉ ቤቱን ይጎዳዋል። ያንን በማየት ለአንድ ሰው ብቻ መጣሉም ደግሞ ያንን ሰው ደግሞ ይጎዳዋል። አሁን ብዙ ጊዜ በእኛ ያለው የተለመደው ሴቶች በቤት ውስጥ ባላቸው የመጋቢነት፣ የእናትነት፣ የኃላፊነት፣ የጓዳ እመቤትነት ድርሻ ውስጥ ጉድ ሲሉ ለቤቱ ልዩ ክብር ይሰጣል። ማለት አባወራ ባለቤቱ ተነስታ ቁጭ ብድግ ብላ ስትመግበው የሚሰማው ክብር አለ፣ የሞራል ልዕልና አለ፣ ደስታ አለ። ከሚበላው በላይ ከሚጠጣው በላይ የባለቤቱ ፊትና ትህትናዋ ጉድ ማለቷ አሳቢነቷ ያስደስተዋል። ምግብ ነው እሱ ራሱ። ልክ እንደዚህ ሁሉ ብንለምደው እሷ ስትደክም እሱም ይህንን የእሷን ሙያ ቢለምደውና የእሷ ቀስ ብላ በጥበብ እሷ ብታስለምደው እሷም በዚህ ልክ በምትደክምበት ጊዜ እሱ ደግሞ ደክሞ አስተካክሎ አሳምሮ ቢያቀርብላት እርግጠኛ ነኝ ደስታ ይሰማት ነበር። በዚህም ሆነ በዚያ ግን በዋናነት የተፈጠረው ክስተት እጅግ አሳዛኝ ነገር በእነሱ ጭቅጭቅ ምክንያት ልጅ ታማ ከመታመም አልፋ እየወደቀች ከመውደቅም አልፋ ለህልፈተ ህይወት መዳረጓ ሁለቱም ከዚህ በላይ ሊያስተምራቸው የሚገባ ነገር አለ ብዬ አላስብም። በጣም ትልቅ ስህተት ነው። እሷም ከዚህ ጥፋት ካልተማሩ ሌላ ጥፋት የመጀመሪያዋ ልጃችን ነው የተባለው። ሁለተኛዋ ልጅስ እንደማትወድቅ ምን ዋስትና አለ? ሰላሙ ከተናጋ ቤቱ ከተበጠበጠ መረበሽ ብቻ መጨነቅ ብቻ ከሆነ ሁለተኛዋም እንዳትደገም ከዛም ደግሞ እሺ ከዛም አልፎ ደግሞ የሁለተኛዋ ብቻም አይደለም ትዳሩም እንዲፈርስ ዳር ላይ እንደደረሰ ነግራል ገልጻዋለች። አድኑልኝ ጥሪ ነው። እንዴት ነው የሚድነው የሚለው እንግዲህ ቀጥለን የምናየው ጉዳይ ሆኖ በዚህ ልክ የመጣውን ችግር መረዳት መቻል የመጀመሪያው ነገር ነው። መረዳት መቻል ማለት አስተዋጽኦ በሁለቱም ላይ አስተዋጽኦ አለ። ለችግሩ ለልጅቱም ጥፋት ለቤቱም መበጥበጥ ለጠቅላላ ችግሩ ባልም እሷ ካልሰራች በቀር ሰራተኛ ምሰራውን አልበላም ማለት ትዕቢት ነው። ትዕቢት ደግሞ የእግዚአብሔር ጠላት ነው። ዲያብሎስም የወደቀው ሰራዊቱም የወደቁት በሌላ ምክንያት አይደለም። እንደ ትዕቢት እግዚአብሔር የሚጠላው ኃጢአት የለም። ትህትናን የመሰለች ጥበብ በክርስትና ውስጥ የለችም። ጥበብ ትልቋ ጥበብ በቅዱሳን ሕይወት ውስጥ የምናያት ትህትና ናት እና በዚህ ትዕቢት ተወጥሮ እሷ ካላቀረበችልኝ አልበላም ወደሚለው አቅጣጫ መሄድ በእውነት ጸጋን ማጣት ይመጣል። የተሰጠውን ጸጋ ያጣል።
ውጪ አትስሪ ብቻ የሰርቼ ላምጣ ከሆነ እሺ ውስጥ ትስራ እንበል። ግን እሷ ውጭም እንድትሰራ እዚህም ደግሞ በቤት ውስጥም ያለውን እንድትሰራ መፍረድ ደግሞ የእሷን ሰውነት መርሳት ነው። አትደክምም እኔ ብቻ ነኝ የምደክመው ብሎ ማሰብ ይሆናል። ይሄ ትክክል አይሆንም። ከዚህ ላይ እሷም ሊያጠኑት የሚገባ የችግር አስተዋጽኦ አላቸው ሁለቱም። እሱም በዚህ ትዕቢት ውስጥ ከተጓዘ አስተዋጽኦ እያበረከተ ነው። ሲቀጥልም ደግሞ ጭቅጭቅ መጨመሩ እዛ ላይ ተረዳኝ፣ ድካም በዝቶብኛል፣ እዛ ስሰራ ውዬ አሁን ማረፍ እፈልጋለሁ፣ ባይሆን ካበላሸችው ሰራተኛዋ እንድታስተካክለው ላሰልጥን፣ እዚህ ተበላሽቷል ይሄ ይስተካከልልኝ በለኝ እንጂ ብቻዬ እኔ እንድሰራ አትፍረድብኝ ብትለው እንዲረዳት ይሆናል። ለሁሉም ግን የትህትና ቃል የትህትና ጥበብ ጥምት ምንድነው? ድክምት ቃል ትሰብር አጽመ በትህትና የምትገለጽ የትህትና ንግግር አጥንት ውስጥ ሰርስራ ትገባለች። ሻካራ ቃል ግን ቁጣን ታባብሳለች፣ ታቀጣጥላለች። ከዛ ከማናንሸ ይመጣል። እኔም እሰራለሁ አንተም ትሰራለህ። ከዛ እሷም ደግሞ የትዕቢት መንፈስ በዛው ልክ ይዋረሳታል። ከዛ እኔም እኮ እንዳንተ ስራ ነው ያልኩት፣ ስለዚህ ከፈለክ ካንተም ግባና ኩሽና ውስጥ ስራ ወደ ማለት አቅጣጫ ያመጣታል። ይሄ ደግሞ የቤቱን ሰላም ያናጋዋል፣ ሁከት ይነግሳል። ቅድም እንደተባለው የተገለጸው አይነት ችግር ይከሰታል። ስለዚህ የፉክክር ቤት ይሆናል። የፉክክር ቤት ሳይዘጋ ያድራል ሲባል ሰምተሽ ታውቂያለሽ? የፉክክር ቤት ከሆነ ደግሞ ሰላሙ ከጠፋ ፍቅሩ ከተናጋ ከዛ በኋላ ጣዕም አይኖረውም። ልጆችም ሰላም አይኖራቸውም፣ ቢያጠኑም አይገባቸውም። የፈለገ ነገር የሚጣፍጥ ምግብ ቢቀርብም አይጣፍጣቸውም። እንደ ሰላም የሚጣፍጥ ምግብ የለምና እንደ ትህትናም የሚያስደስት ህይወት የለም። ሰው የሚጎዳው ክርስትናን ሲረሳ ነው። ማለት ትህትና የክርስትና ዋና መመሪያ ናት። ጌታችን ካሳየን ጥበባት ሁሉ ትልቋ ጥበብ ትህትና ናት። እኔ የዋህ በልቤም ትሁት ነኝ የሚለው ነገር እንግዲህ በልዕልና በኩል ከእግዚአብሔር በላይ የልዕልና ቁንጮ የልዕልና ጥግ የለም ማንም በልዕልና ማለት ያ ልዕልና ያለው ዝቅ ብሎ ትህትናን ካሳየን እሺ የቤቱ ራስ ነው የተባለ ባል ዝቅ ብሎ ትህትና ቢያሳይ የአብርሃምን ክብር ይጎናጸፋል። እንደ ትህትና ዲያብሎስንም ድል የምትነሳ ሰላምንም የምታስቀጥል ትዕቢትንም የምታፈራርስ የቤትንም ህይወት የምትገነባ ምንም አይነት ጥበብ የለችም። የመጀመሪያው እቺ የትህትና ጥበብ ነች የምታስፈልገው ማለት ነው። እና የጎደለቻቸው የመጀመሪያዋ ጥበብ ይቺ ናት። በዚህ ሁለቱም ንስሐ ሊገቡ ይገባል። ማለት ክርስቶስን አሳፍረዋል፣ ዲያብሎስን አኩርተውታል። ማለት በትህትና ብዙ ቅዱሳን እግዚአብሔርን አክብረዋል፣ ዲያብሎስን አሳፍረዋል። አሁን እነዚህ ግን ሁለቱም ባልና ሚስት አንዱ መሸነፍ ማለት እውነት እኮ ነው ብሎ መረዳት ራሱን ዝቅ አድርጎ ለማገልገል መነሳት ሲገባ ይህን አላደረጉም። በእርግጠኝነት ትዳሩ ይጠገናል። ይጠገን ይሆን ወይ ጥያቄዋ ነው። አዎ ይጠገናል። እንዴት ነው የሚጠገነው ሲባል እሷም ወደ ልቧ ብትመለስ ወደ ቀልቧ ብትመለስና ቤቷን ብትቆጣጠር ባለቤቷ የሚወደውን ነገር ለማድረግ ሁልጊዜ ዝግጁ ብትሆን አቅም ሲያንሳት አቅም እንዲሆናት እሱን እንዲያግዛት ብትጠይቅ ሞግዚቷንም በሚገባ አመራር በቤት ብትመራ። ከዛ በተጨማሪ ልባም ሴት ነው የሚለው ቁጡ ሴት በአራስ ነብር ትመሰላለች። ከአራስ ነብር ጋር መኖር በጣም ከባድ ነገር ነው። ልባም ሴት ግን ቁጣን ነው የምታበርደው፣ ሰላምን ነው የምታሰፍነው፣ ለባሏ ዘውድ ናት ነው የሚለው እና ይህንን ለመቅረፍ ከምን በላይ ከሌላ ሰው ምክር በላይ ከሷ የሚመጣ ወሳኝ አካሄድ ነው። አካሄዷ የጥበብ አካሄድ ትዳሯን የሚገነባ ልጆቿን ለቁም ነገር የሚያበቃ ወልዳ ለመሬት አይደለም የተፈለገው፣ ወልዳ ለገነት እንድታበቃ ነው። ይሄ እንዳለ ሆኖ አሁን በወንዶቹ ላይ ማተኮር የምፈልገው ምናልባት ወሊድ ካለ እርግዝና ካለ የሥራ መደራረብ ካለ ሌሎችም ለውጦች በሴትነት ላይ የሚታዩ ለውጦች ካሉ እነሱን ተረድቶ የነሱን ጉድለት መሙላት የማይችል ከሆነ በእውነት ሰብአዊነትን የረሳ ነው እንኳን ክርስቲያናዊነትን። ይሄ መሆን ያለበት ነው። ብዙ ድክመት አለ። ሐዋርያውም ተናግሯል። ሴቶች በተፈጥሮ ያለባቸው ድካም የሚገልጽ ንግግር አለው። ድካሞች ብሎ የሚገልጸው ከዚህ ድካም የተነሳ ነው እና ስለዚህ ድካማቸውን ለመሙላት ማለት ጉድለታቸውን ለመሙላት ድካማቸውን ለማገዝ ወንዶች መሰለፍ ካልተቻለ ትዳር በአንድ በኩል ብቻ አይጸናም። እንደገና ደግሞ በትዳር ውስጥ ያለው ህይወት አንዱ ገዢ ሌላው ተገዢ፣ አንዱ አዛዥ ሌላው ታዛዥ ብቻ ሆነው የሚኖርበት አይደለም። መረዳዳት ነው ከተባለ መረዳዳት ደግሞ የጋራ ነው። እሱም ሲቸግረው እሷ የምትረዳው፣ እሷም ሲቸግራት እሱ የሚረዳት ነው ማለት እንጂ እሱ ቁጭ ብሎ እሷ የምታገለግለው ወይም ደግሞ እሷ ተጎልታ እሱ የሚያገለግላት ብቻ አይደለም እውነቱን ለመናገር እና
ሁለቱም ላይ ቀኝ እጅና ግራ እጅ፣ ቀኝ እግርና ግራ እግር፣ ቀኝ ዓይንና ግራ ዓይን ሆነው አንዱን ትዳር ሊመሩ ነው። አንድ አካል ተብለዋል። አንድ አካል ከተባሉ በቃ አንዱ የአንዱ አሽከር ሳይሆን አንዱ የአንዱ አካል ነው። አካል ቀኝ እጄ ግራ እጄን በማገልገሉ በማጽዳቱ በሌላም በሚፈልገው በማገልገሉ ግራ እጄም ቀኝ እጄን በማገልገሉ አንዱ የአንዱ ባሪያ ነው አለልም፣ አንዱ የአንዱ ገዥ ነው አለልም። እና በዚህ መልክ ክርስትናን መኖር ነው። ያጡት ነገር ትልቅ ነው። እግዚአብሔርንም ያብራክ ክፋያቸውንም እስከ ማጣት ደርሰዋልና ያው የእግዚአብሔር ማዘኑ በራሱ የሚገለጠው የምንወደውን ነገር በመንጠቅ ነውና እንግዲህ ያብራካቸውን ክፋይ ልጃቸውን አጥተዋል። ከዛ በኋላ ግን አንተነህ አንቺነሽ በሚል አሉባልታና ጭቅጭቅ አሁን ትዳራቸው ወደ መጨረሻው ደረጃ ላይ ደርሷልና እህታችን እንግዲህ ጥፋቷን በማመንም ሊሆን ይችላል። አንድም ደግሞ ጥያቄያቸው የውስጥ ጥያቄያቸው የቤታቸው ችግር ለሌላው ቤት ችግር መፍትሄ በመሆን ስለሚያገለግል ሌሎችም እንዲማሩ ብላን እህታችን ይሄን ጉዳይ የላከችውና ልጆቻችን ብዙውን ጊዜ ማንንም ሊያዩ አይችሉም። በቅርባቸው ያለ ነው እኛ ስለሆነ ወላጆቻቸውን የማየት እድል አላቸውና ወላጆቻቸው ሰላም ሲሆኑ ፍቅር ሲሆኑ ልጆቹም ደግሞ ሰላማዊ ጥሩ ዜጋ ሆነው የማደጉ እድል ይኖራቸዋል። በተመሳሳይ መንገድ ደግሞ ልክ እህታችን በነገረችን ቤተሰብ ውስጥ የሚያድጉ ደግሞ እስከ ህልፈተ ህይወት ድረስ ጭንቀት የቤተሰቦቻቸው ጭቅጭቅና ጸብ ጭንቀት ሆኖባቸው እስከ ሞት ድረስ ሊያደርሳቸው የሚችል ከሆነ ለልጆቻችን ምን አይነት ወላጆች መሆን አለብን? የዚህ ቤተሰብ እጣፋንጣ መፍረስ ከሆነ ይሄ ቤተሰብስ እንደው በዚህ በጸበል ጸዲቅ ዝግጅታችን ሊድን የሚችልበትን የጥቆማ አቅጣጫ ጥለን ማለፍ አለብንና ከነሳ አባት ጋር የሚነጋገሩት ነገር ካለ መግባት ያለበት አካል የቤተሰብ የቤተክርስቲያን መምህር ካለ ከነሳ አባት በተጨማሪ እንደው መፍትሄውን አብረን እናነሳዋለን። ቀደም ሲል ግን ለልጆቻችን ምን አይነት እናትና አባት እንሆነላቸው እንዲህ አይነት ችግር ላይ እንዳይወድቁብን። መልካም ጥሩ ሐሳቦች ናቸው። ቀደም ሲል የተነሱ ሐሳቦች መድኃኒትነት ያላቸው ናቸው። ከዚህ ጋራም የተያያዙ ችግሮቹን ማወቅ ከችግሮቹ መማር ሲቀጥልም ደግሞ ምናልባት በሁለቱ ውይይት ሊፈቱ ያልቻሉትን ችግሮች በንስሐ አባት ተጨማሪነት ምክንያቱም ጸሎት አድርገው ስልጣነ ክህነት ይዘው በመንፈስ ቅዱስ ስልጣን ከብረው የሚያቀርቡት ነገር ዋጋ አለው። እንኳን አይደለም የሐዲስ ኪዳን አበው ካህናት የብሉይ ኪዳን ኤሊ የሐናን ጸሎት በወንድ ልጅ ይታረቅሽ እኔ አላወቅኩም ነበረ ብሎ ጸሎቷን ሲያሳርግላት ወዲያው ጸንሳ ሳሙኤልን የመሰለ ልጅ አግኝታለች። የለመነችውን ልመና የጸለየችውን ጸሎት ኤሊ አሳርጎላታል ማለት ነው። የአባቶቻችን ጸሎት ጸሎታችንን ቡራኪያቸውም ክህነታቸውም ጸሎታችንን በእግዚአብሔር ፊት የማሳረግ አቅም አለው እና ከዚህ አንጻር ስመ እግዚአብሔር ጠርተው ሁልጊዜም ስመ እግዚአብሔር ከመጥራት ያው የማይቆጠቡበት የማይገደቡበት መደበኛ ግዴታቸው ስለሆነም በዚህና በመሳሰሉት ነገሮችም ለመጠቀም በዚህ በንስሐ አባት ምክር መጠቀም አንዱ ነገር ነው። ምናልባት የንስሐ አባት የእውቀት ማነስ የጥበብ ማነስ ካለ አሉ የሚባሉ ጥሩ የሆነ መንፈሳዊነት ያላቸው አባቶች ጸሎታቸው ከምክራቸው በላይ ይጠቅማል። እኛ ዝግጁ ከሆነን የእውቀት ችግር አይደለም በዚህ ዘመን ያለው። በየትኛውም አቅጣጫ ብትሄጂ ለእውቀት ብዙ መድኃኒቶች አሉ፣ መሳሪያዎች አሉ። አሁን የህይወት ችግር ነው ያለው። የህይወት ችግር ያንን በህይወት ገልጾ የመኖር ችግር ነው እና ከስህተት መማር እየተቻለ አለመማር፣ ጥፋትን መቀበል እየተቻለ ጥፋቱን ለሌላው ክፍል ማሽቀንጠርና ልማቱን ለራስ ማምጣት፣ ትልቁን መልካሙን ለራስ ክፉን ለሌላ መስጠት። አሁን አንዱ ከጭቅጭቃቸው ውስጥ እኮ አንተ ነህ አንቺ ነሽ ለእሷ መጥፋት ምክንያት ሆንኩ አንቺ ነሽ እንጂ አንተ ነህ እንጂ መባባል ነው። እሷ የተጠራችው በእግዚአብሔር ነው። ይህንን ማመን ግድ ይላል። ሲቀጥል ግን በእሷ ህልፈት ለመውደቋ ለመጨነቋ አስተዋጽኦ የነሷል። ገፍትረው ገደል ላይ አልጣሏትም፣ በፎቅ አልወረወሯትም፣ ግን ገፍትረው በጭንቀት ውስጥ ወርወረዋታል። ይሄ ንስሐ ሊገቡበት የሚገባ ትልቅ ጉዳይ ነው። ከዛ ንስሐ ሲገቡ ሁሉም ይስተካከላል። ሁሉም ድርሻ እንዳላቸው ለጥፋት ለልማትም ድርሻ አላቸው። ለችግር ያዋጡትን መዋጮ ለልማት ደግሞ ማለት ለመፍትሄ ቢያዋጡት ይጠቅሙታል ቤቱን። ሁሉም ያነባሉ፣ ይጽፋሉ። ዛሬ የማያነብ የማይጽፍ የለም፣ የማይሰማ የለም። ዝም ብሎ ለመናገር ብቻ ስለሚቸኩል እንጂ እውነቱን ለመናገር ለመስማት ቢዘጋጅ ከዛ ለመታረም ፈቃደኛ ይሆናል ማለት ነው።
ሁልጊዜ ለመናገር ብቻ የሚፈጥን ከሆነ ለመስማት ዝግጁነት ከሌለው እኔ ብቻ ልሰማ የሚል ከሆነ ግን መስተካከል የሚባል አይመጣም እና ጥፋቱን የጋራ አድርጎ መውሰዱ ጥቅም አለው። ከዛ በላይ ግን የንስሐ አባት ሚና እንደዋዛ የሚታይ አይደለም። ጸሎቱም ይጠቅማል፣ ምክሩም ይጠቅማል፣ ይፈውሳል። ከዛም በተጨማሪ ተሞክሮ ያላቸው በክርስትና ሕይወት የጠነከሩ በንስሐ ሕይወት ፈተናዎችን አልፈው ትዳራቸውን ለብዙ ዓመታት ያስቀጠሉ ልጆችን ወልደው የልጅ ልጆችን ለማየት የበቁ ትልልቅ አባቶች እኮ በሽምግልና ይጋበዛሉ። የቆረቡ በዚህ ውስጥ ከሴቶችም ከወንዶችም ለሴቷ ሴት ለወንዱ ወንድ ጥበብ ቢያካፍሉ ክርስትናቸውን አስፋፉ ማለት ነው። ትዳሩን ታደጉት። ከትዳሩን ሲታደጉት የሚመጡ የተቀደሱ ፍሬዎች ይሆናሉ። ለሀገርም ይጠቅማሉ፣ ለቤተ ክርስቲያንም አገልግሎታቸውን ያበረክታሉ። አሁን ምናጣቸው ብዙ እኮ ናቸው። እዚህ ላይ አሁን አምልኮተ እግዚአብሔር ይቀራል። ጸሎት ንጹህ ጸሎት አይቀርብም። በንጹህ ልብ የምታቀርቢው ጸሎትና እየከፋሽ እየጨነቀሽ የምታቀርቢው ጸሎት አንድ አይነት አይደለም። መንፈሳዊ እድገት ይቀንሳል። መንፈሳዊ እድገት ፍቅራቸው እየጠፋ ይሄዳል። ይሄ ሁሉ ትልቅ አደጋ ነው። ፍቅር ከሌለው፣ መተሳሰብ ከሌለው፣ ሰላም ከሌለው ክርስትና ባዶ ይሆናል። ባዶ የሆነ ክርስትና ምን ይሰራላቸዋል? ማዕተቡ ቢታሰር፣ ነጠላው ቢለበስ፣ መስቀልያ ቢጣፋ ምንም ጥቅም የለውም። ትልቅ ጥቅም ያለው ልብ ውስጥ ያለው ነገር ነው እና ንስሐ አባት ትልልቅ በክርስትና ሕይወት የተጠቀሙ በትዳር ሕይወት የተጠቀሙ እንደ አብርሃም እንደ ይስሐቅ የተጠቀሙ ሰዎች ተሞክራቸው የሚያካፍሉበት እድል፣ እነዚህም አብረው የሚታሰቡ ናቸው። ከዛ በተጨማሪ ግን የመዳን እድል አለው፣ በሚገባ የመዳን እድል አለው። ትዳር እንዴት ነው የሚድነው? ምክንያቱም ያጡት ነገር መንስኤም ስለሆኑ እነሱ ለልጅቷ መጥፋትም እኛንን ብለው እህታችን እንደነገረችን እንግዲህ የእነሱን ጭቅጭቅ በማየት ስለሆነ በሽታ ላይ የወደቀችው ህይወቷም ያለፈው። ከዛ በኋላ ትዳሩስ በምን አይነት? በእርግጠኝነት ከዚህ ጥፋታቸው ትልቅ ትምህርት ወስደው ንስሐ መግባት የሚለው ነገር እኮ ነው። ንስሐ መግባት ነፍስ አጥፍተናል፣ ያውም የራሳችን የአብራክ ክፋይ የስጋችን ቁራጭ የአጥንታችን ፍላጭ ነገ አድጋ እኛን ትረዳናለች፣ ቤተ እግዚአብሔርን ታገለግላለች ብለን የምንጠብቃት በእኛ ጥፋት፣ በእኛ ኃጢአት፣ በእኛ ጭቅጭቅ፣ በእኛ ሰላም ማጣት ምክንያት እዚህ ደርሳለች እና ንስሐ ይሰጠን። ከዛ ንስሐ ይሰጣል። ሁለቱም ቀኖናቸውን ይፈጽማሉ። በአዲስ መንፈስ በአዲስ ምዕራፍ መጀመር ይችላሉ ማለት ነው። ትልቁ ታዲያ የክርስትና መድኃኒት ይህ አይደል እንዴ? ሌላ ምን አለን? ሌላ ምን ተስፋ አለን? በቀን 7 ጊዜ በድሎ 7 ጊዜ ብቻም አይደለም 7 ጊዜ 70 እንኳን በድሎ ይቅርታ ከጠየቀ ይቅርታ አድርግለት አይደለም? ይሄ ከሆነ እግዚአብሔርም በቀን 7 ጊዜ 70 ቢሆን ይቅርታ በድለ ነው ይቅርታ ስንጠይቀው ለይቅርታ ትከሻው አይዝልም፣ ክንዶቹ አይዝሉም። ሁል ጊዜ በሩ ክፍት ነው፣ በሩ አይዘጋም፣ ፊቱ አይለወጥም። በዚህ ተጠቃሚ እንድንሆን ነው ንስሐ የሚባለው። በሐዲስ ኪዳን በብዙ ምሳሌ ተገልጾ የተሰጠን እና ንስሐ እነዚህን ሁሉ የሚያክም እኮ ነው እና በእርግጠኝነት ትዳሩ ይታደሳል፣ ፍቅሩም ይታደሳል። ትምህርቱ ይሄ ያለፈው ነገር ለቀጣዮቹ ልጆችም ለራሳቸው ሕይወትም ጥሩ አስተማሪ ሆኖ ያልፋል። ለሌላው ሰው ብቻ አይደለም፣ ለራሳቸውም ከአይ እንደው የጸበል ጸዲቅ ዝግጅታችን ያው ያንዱ ችግር ለሌላውም ችግር መፍትሄ ሰጪ ይሆናልና ሌሎችም በትዳር ውስጥ ሆነው የሚጨቃጨቁ ባለትዳሮች ጥንዶች ካሉ ከነዚህ ጥንዶች መማር ይችላሉ ነው። እውነት ነው። ጭቅጭቅ እኮ ምን ጊዜም አይጠፋም፣ ይኖራል። ጭቅጭቅ እኛን ስናሳድገው ነው ጭቅጭቅ የሚሆነው እንጂ ውይይት ነው። በውይይት መጣጣም ካልተቻለ በዝምታ የሆነ ጊዜ ላይ ጊዜ ወስዶ የሚፈታበት እድል መፍጠር አንዱ ነገር ነው። በንግግራችን ኃይለ ቃል ከተጨመረበት፣ ቁጣ ከታከለበት እሳት እየተቀጣጠለ ነው እና ቁጣ ያለበት ኃይለ ቃል የበዛበት ንግግር ካለ መግባባትም አይቻልም። ወደ ዱላ መሸጋገር ይመጣል፣ አካልም ይጎድላል፣ ሕይወትም ያልፋል፣ ይጠፋል። ወደዛ ላለመድረስ ከመናገር መቆጠብ። ሰው ሁሉ ለመስማት የሰከነ ማን ነው? ለመስማት የፈጠነ ለመናገር ግን የሰከነ ይሁን። የቅዱስ ያዕቆብ ምክር ነው። ኩሉ ሰብ ይኩን ፍጡነ ለሰሚ ወፍጡነ ለነቢይ ወጉንድየ ለነቢይ ወጉንድየ ለቁጣ። ይችኛዋ ሶስተኛዋ ነገር ለመስማት የፈጠነ ለመናገር የሰከነ ለቁጣም የሰከነ ይሁን። ለቁጣ እና ይቺ አሁን ለቁጣ የምትዳርገዋ ንግግር ናት። ንግግር መረር ያለች ከሆነች ሰውን ታስቆጣለች። የታወቀ ነገር ነው። እሳታዊ ባህሪ ከሆነ ቁጣ ማለት ይነዳል። ያ እሳታዊ ባህሪ ሲያይል ሰውየው ይጎዳል፣ ጨጓራ ይላጣል፣ በሽታ ይበቅልበታል፣ የደም ግፊት የሚባል ሌላውም
ስሙ ብዙ ስም ነው ያለው። የሁሉ በሽታ የሚመጣው ከዚህ ከቁጣ ከንዴት በሚመነጭ ስሜት ነው እና ስለዚህ ሰውን ላለማስቆጣት ጥንቃቄ ማድረግ ነው እና እዚህ ጋር ቁጣ በወንድሙ ላይ በከንቱ የሚቆጣ በወንጌል ከተሰጡ ትምህርቶች ውስጥ እንኳን የገደለ የሰደበም በደለ ወንድሙን ጨርቃም ያለ እንደገና ደግሞ ደንቆሮ ያለ ብሎ ደረጃ አወጣና በዚህ ልክ የሚፈረድበት ፍርድ እንዳለ ጨርቃም ብሎ የሰደበ የሸንጎ ፍርድ ይፈረድበታል፣ ምድራዊ ቅጣት ይቀጣል ማለት ነው። ደንቆሮ ብሎ የሰደበ ደግሞ የገሃነመ እሳት ፍርድ ይፈረድበታል አለ። ስለዚህ በወንድሙ ላይ በከንቱ የሚቆጣ ሁሉ ይፈረድበታል። በወንድሙ በከንቱ የሚቆጣ የሚፈረድበት ከሆነ በባሏ ላይ በከንቱ የምትጮህ በሚስቱ ላይ በከንቱ የሚቆጣና የሚጮህ አይፈረድበትም ብሎ ማሰብ የእግዚአብሔርን ቃል መርሳት ነው። ለሁሉም መድኃኒቱ የእግዚአብሔርን ቃል ማሰብ እኮ ነው። የክርስቶስ ትምህርት እኮ ለሁሉም ሰው መድኃኒት የሚሆን ነው፣ ለትዳርም ለግል ህይወትም እና ስለዚህ ቁጣ ነው አይደለ ይሄን ነገር እያመጣው ያለ። የቁጣው ምንጭ ደግሞ የሆኑ ተራ ንግግሮች ነበሩ አይደለ? እነሱን ማለዘብ ማብረድ የሚችል ንግግር ሁሉም ሰው መልመድ አለበት። የክርስትና አንደበት የታረመ ነው። አፍ እንዳመጣ ዝም ብሎ መናገር በክርስትና አይፈቀድም። በውስጥ የሆነ ቅሬታ ካለ ቅሬታውን በጥበብ ለመግለጽ መሞከር እንጂ እንደ ጨው በሚጣፍጥ ንግግር ለመግለጽ መሞከር እንጂ በኃይለ ቃል በቁጣ በበላይነት ስሜት መግለጽ ቤቱን አደጋ ላይ ይጥለዋል። የሰውየውንም ጤና አደጋ ላይ ይጥለዋል። እርሱም እኮ ይታወካል፣ ይረበሻል፣ ሰላም አይሰማውም። መልካም ስራ ሰርተን የሚሰማንን ያህል ሰላም፣ መልካም ንግግር ተናግረን የሚሰማንን ያህል ሰላም፣ ክፉ ንግግር ተናግረን ክፉ ስራ ሰርተን አይሰማንም። መጀመሪያ የምንታወከው እኛ ነን። ምን ነው አፌን በቆረጠው፣ ምን ነው እጄን በሰበረው እያልን የምንጸጸትበት ብዙ ነገር አለ። ትዕግስት በማጣት የመጣ ነው እና በትዕግስትና በሰከነ ንግግር በጥበብ አነጋገር ትዳርን መምራት የግድ ይላል ማለት ነው። መልካም። ስለዚህ እውነት ነው። አዎ በእግዚአብሔር ተስፋ አይቆረጥም፣ ትዳራችሁ ይድናል። ንስሐ አባታችሁን የቤተ ክርስቲያን መምህራን እናስገብታችሁ ተወያዩ ነው ምላሹ። እውነት ነው። እድሜ ይስጥልን። አመሰግናለሁ። ተመልካቾቻችን የዛሬ የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። እንግዲህ ይህንንና መሰል ችግሮች በቤታችሁ በትዳራችሁ ውስጥ ያላችሁ ባለትዳሮችና ጥንዶች ከዛሬው ዝግጅታችን እንግዲህ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ የማህበረ ቅዱሳን ዝግጅቶች ይቀጥላሉ። የሰንበት ሙያ መርሃ ግብራችን በዚህ ተጠናቋል። ሰናይ ሳምንት። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ